ኪሎ እንገባለን ብለን መግለጫ ከሰጠን በኋላ ባለመግባታችን ዘናበሩ ቀረበሰት ኢትዮጵያ ቀረብሎታል የኢትዮጵያ ምናቃለን እንዲሁም በተለያዩ ማህበራዊ ሚዲያዎች በቲክቶክም በዩቲዩብ ሲቀልዱ አይታል 4 ኪሎ እንገባለን ብለን ባለመግባታችን ነገር ግን መታወቅ ያለበት እኛ ቀልድ አይደለም ያለው እኛ ነው ትግል እና እኛ 4 ኪሎ እንገባለን ማለት በሰዓት ቀርበን ነበር ቀርቦ ኦሬዲ አንድ ቀን ወይ የተወሰኑ ሰዓታት ነበር የቀረን ወደ 4 ኪሎ ለመግባት ነገር ግን እንዲታወቅልን የምንፈልገው ዋናው ነገር ደግሞ እኛ የኢትዮጵያ ጠላት አይደለም እኛ የምንታገለው ለኢትዮጵያ እኛ የምንታገለው ለኢትዮጵያ ከፍታ እኛ የምንታገለው የኢትዮጵያ ከፍ ለማድረግ ነው እንጂ ኢትዮጵያን ለመጣል ኢትዮጵያን ወደኋላ ለማስቀረት አይደለም ባለው ሰዓት እኛ አዲስ አበባ ገብተናል ኦሬዲ የሶስቱም የኛ ኃይል አዲስ አበባ ገብቶ ነበርና ወደ 4 ኪሎ አካባቢ ይሄ ወደ ፒያሳ ወደ መገናኛ ወደ ሞትሮ መንገዶች ላይ ምናምን የኮሪደር ልማት እየተሰራ ነበር እና ወደ የገባቸው አንዳች ማለቃ ሲያዩ ልማት ላይ ያለው ከተማው እና የልማት እንቅፋት መሆን አለበት ወደ ሬዲዮ ለሀገራችን የሚጠቅም ከተማው የሚጠቅም ልማት እየተካሄደ የኮሪደር ልማት በጣም ሁኔታ ነው ሰዎች ሲጀሰሩ ያሉትና ይሄንን ልማት እንዲያናገራከ ብንመለስ ይሻላል ሻለቃ ኦኬ እኛም የተቀራራለን ተመለሷላቸው ወደኋላ ተመለሱ ይሄ ነው እንጂ እኮ ጠቅላይ ሚኒስትሩ ቢሆን ወደኛ ክልል ገብቶ ነበር ግን እኛ መምጣት አስፈላጊ መምጣትን ማፈንና ማለት እንችል ነበር ማርገት ነገር ግን በክልላችን ላይ የተሰራውን ልማትን አንቀውም እኛ ልማት አንቀው እንዲታወቅ ለመፈለግ የመጡት ድንጋይ ተሰርቶ ሊያስመሩ ዘና ያላችሁ ነው አይደል እንዳትናደዱ ዘና ያላችሁ ነው የምትሰሩት እንዲህ ሁሉ ነበር የተባለው እንዲህ አይነት ፌት ነበር እንዲህ አይነት የሆኑ ሰዎች ነበር ተሰብስበው የሚጆውና ከዚህ ጋራ የቆሙ ሰዎችን ይያቸው ምን አይነት ስብስቦች እንደሆኑ ምን አይነት እንደሆኑ ለኳቸው ከዚህ ንግግራል እንደ አይነት ጨዋታ በዚህ ልክ ዝም ብሎ እኔ ከቤተሰብ ጀምሮ የት ቢያድጉ ነው እንዴት ሆነው ቢያድጉ ነው ከማን ጋር ቢውሉ ነው የት ቢውሉ ቢያድጉ ነው ቸኪት በነስተዛ አትሽስከዛን ታደርገው ነገር ሁሉ ተነስተው አላዳንዴ ሰው አዲስ አበባ የኔ ነው እንግዲህ ማለት አሁን እዛ ኦሮሞ ውስጥ ለካሉ ከነሰልኝ የከሰረ ፖለቲካ ውስጥ አሉ ለማነሳሳት የሚያስቡት ጉዳይ ሰሞኑን ለወርድ ያክል የወጣው የወጣው የሚያጨው መልስ የተናነሰ ጉዳይ አይደለም ይሄ ለኔ እንኳንስ በክክር አራትሽ ሰው ከየቦታው ተፈጠረ ተመካከረ የተወሰኑ ነገር ይሄ አዲስ አበባ በኦሮሚያ ውስጥ ነው አዲስ አበባ በነዋሪዎች ነው ተደረገበት ራሱን ማስተዳደር አዲስ አበባ ነዋሪ አዲስ አበባ ማስተዳደር እነዚህ ሁለት ነገሮች መረዋወጥ እንዲቻል አይመስለኝም አዲስ አበባ ኦሮሚያ ውስጥ ነው ያለው የጂኦግራፊ ሁኔታ ነው አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ያ ነው የአዲስ አበባን አስተዳደር ከንቲባው ከዛ ውስጥ ወጥቶ ፖሊሲ ከዛ ወጥቶ በጀት ከዛ ወጥቶ የከተማ ጉዳይ ከዛ ወጥቶ ነው አዲስ አበባ ኦሮሚያ ውስጥ ስላለ ግን ኮሮና ጋር ቆሻሻ ይመጣል ምናምን የሚባል ነገር ግዴታ ስለሆነ ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ ሁለተኛ መመካከል ሶስተኛ የሚያጣላ ነገር ካለ ወደ ቤት ሄደን መጨረስ የምትችለው ነገር አራት ሺህ ሰው የሚወያይበት ጉዳይ አይደለም በሚያስተዳድር 4000 እዛም ታደርገው ነገር ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ነበር ያችን መልሰው በማነሳሳትና 40 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስተው አላዳምጤ ስቦ አዲስ አበባ የኔ ነው እንግዲህ ማለት አሁን እዛ ኦሮሞ ውስጥ ለካሉ ከነሰልኝ ለማንኛውም ይሄ በሁሉም ቦታ ላይ ለትዝብት ያክል የምናሰማው ውሳኔው እንዳልኳችሁ ይሄ ምን ለማለት ነው ምናምን የሚለው ሁሉም በየራሱ እንዲዝና እንዲያቅ ነው ጉዳዩ አዲስ አበባን ይሄን መረሰው ትልቅ ነው
ትልቅ የሆነ ያለው ነገር ነውና ወደ መከላከያ ህዝባችን ማውጣት ወጣቱ በረንዳ ላይ ከሚሆን ላይ የፌስቡክ አርበኛ ከሚወስድ ጀመር ነው ለሀገሩ ድንበሩ ቢያስከብር ነው የሚበቸው። ሀገር ከሌለ ያም ጨለፎና የፌስቡክ አርበኛ ሙሉ አይቻልም። ወጣቱ በአጠቃላይ የመከላከያ አባላት ቦርድ ትልቅነት ሙሉን ተረጋግጠው መልዕክት የማስተላለፍ ወጣቶቹ ከኛ ጋር ተሰልፈው ሲሰሩ የነበሩት ወጣቶቹ ናቸው። የአማራ ወጣቶች ማለት ነው። ቀጣይ ልብስ ስጡን እንዋጋለን ከእናንተ ጋር ምን ብለው የአማራ ወጣቶች ብዙዎች አሉ። ስለዚህ እነሱም ከኛ ጎን በመደገፍ አሁንም ደግሞ ተመዝግበው እንዲመጡና ከኛ ጋር ተቀላቅለው ሀገራችን ኢትዮጵያ እንደተወረረች በነፃ ለማውጣት ዝግጁ ነን ማለት ነው። ወጣቶቹ አብዛኛው ከኛ ጋር የነበሩት እንዋጋ ለረጅም ሲሉ ነበሩ። ስለዚህ እንዲሁ ደግሞ በየትኛው ቦታ በእያንዳንዱ ነገር ላይ አንዳንዴ ለማስታወስም ያክል ሆኖ ሲያበቃ ኢንተርቴን ያደረግን ድሮ የሚቀጥል መሆኑ የኢትዮጵያ ሕዝብ ሰላም የትንበል ዘራፊ ቡድን በሀገር መከላከያ ሰራዊትና በሀገር ሉዓላዊነት ላይ የተሰነዘረውን ጥቃት በመመከት የኢትዮጵያ ሕዝብ ሰላም በአስተማማኝ ሁኔታ ለማረጋገጥ ሙሉ የትጥቅና የስነ-ልቦና ዝግጅት ማድረጋቸውን በራያ ቆቦ ግንባር የተሰለፉ የመከላከያ ሰራዊት አባላት ገለጹ። ጽንፈኛው የትነግ ቡድን በመከላከያ ሰራዊት ላይ የተፈጸመው ክህደት የሰራዊቱን ለህዝብ የመቆም ተልዕኮን ይበልጥ እንዳጠናከረው ነው የተናገሩት። እንደዛ አንዳንድ ተሞክሮ ያላቸው ነገሮችን ስናይ ይህንን የያዘ ሰው በዚህ ቦታ ላይ ያለ ሰው የተለያዩ የጦርነት ሁኔቶችን ለዓለም የሚያስተዋውቅ ሙዚየም አድርጎ የሚያስጎበኝ ድንቁርናን መገዳደል እንደ ባህል የሚያቆይ ህዝብን ማሰርና የማሰቃየትን አይነት ነገር ማስቀጠልን ልምዱ ያደረገ ኃይል ከዛ የሚቀዳ ዲሞክራሲና እዛ ጋር የሚጨፍሩ አንድ ቦታ ላይ ቢሆን የህዝብን ችግር ያው ለማባባስ ብቻ የሚሰሩ አንድ ቦታ ላይ ይሄ ይስተካከል ይሄ እንዲሰራ ብለው እውቅና መስጠት የማይችሉ ፖለቲከኞች እንዳሉንም ነው በአዲስ አበባ ጉዳይ ላይ መረዳት የምንችለው። አንድ ቦታ ላይ ቢሆን ይሄ ካልተሰራ ይሄ እንዲሆን ነበረበት ይሄ ይሰራልን ይሄ ፕሮጀክት ቀርቷል ምናምን ብለው አላሉ። ለምን ያውቁታል እነሱ። አይ ቲንክ ያስጣላል ሙዴን ሁሉ ነው የሰረቀው ወይ ነው በጣም ነው የሚያናደው። እስኪ ኤርትራ ነው and some people might disagree with me, but you guys are the same people, just separated by the borders. You have very similar language, you have very similar cultures. So from the Ethiopian side, it was all about keeping the Eritrea to the Red Sea. So imagine if Eritrea was part of Ethiopia, Ethiopia could get direct access to the Red Sea, and that way. እንደ ሁኔታውን ተብላችሁ የኢትዮጵያን እንግዲህ የውጭ ዜጎች እንኳን ለኢትዮጵያውያን የሚሰጡት ነገር የኢትዮጵያም ንጽጽር ከኤርትራ ጋር ወይ ሻዕቢያ ቡድን ጋር ምናምን ሳይሆን እንደ ዓለም ስለሆነ የሚደንቀን ነገር አይደለም። ነገር ግን እዛ ጋር ሆነው ሀገር ኢትዮጵያን ለመረበሽና ለማስረበሽ የሚሰሩ ሰዎች እንደነገሩንም መጀመሪያ ላይ ኤርትራ የተገነጠለችው ኤርትራ ሀገር ሆና ነፃ ሆና ትኖር ብለው አይደለም። ግብፃውያን ይህን ያደረጉትም እንደዛ እንዲሆን የረዱትም ዋናው ለኢትዮጵያ ስራ ለመስጠት ኢትዮጵያን ሰላም ለመንሳት ነው የሚል እኔ በተደጋጋሚ ማንንም ከማውራቱ በፊት ይመስለኛል አይ ቲንክ አውርቻለሁና ያንን ዓላማ ማስከድ ነው። ለዛ ነው ጥምዶ በየትም ቦታ ላይ ያሉ ሰዎች መገለጣቸው ደስ ይላል ነገር ሁሉም ባንዳ በዚህ ልክ ራሱን አጋልጦ እርቃኑን ከሄደ በሚገባው መሸከፍ አለበት። የውጊያ ታንኮችንና እንትኖችን ሰብስቦ እንደዚህ የሚያስጎበኛል። ይሄ በቱሪስት ይጎበኛል። I think ዛሬ በጣም until 1941 the Italians were colonized this country. That's why if you watch my videos you see how much Italian influence they had in this country, especially from the food perspective. You can find pizza, pasta, cappuccinos, and croissant, and some other things that Italians love to eat. So this is one of the good sides about the colonization, but also there are lots of beautiful
which I heard about. So it's not necessarily Eritreans who collected all these ruined vehicles here, but actually it's possibility that Ethiopian side did that because during the war they were kind of losing, and what they had to do, collect all these ruined vehicles and army vehicles, collected in the one place just to keep the mood of the war going and not to lose the mood basically. So that's I think that ruined weapons not to lose the mood of the war. It is insane, really insane to be here. Like so we're gonna look for real things like the ones that ከዛ ወጥቶ ሌሎችም እንደዚህ እንዲሆኑ ሌሎችም በዚህ መልኩ እንዲያልቁ የሚሰራ መሆኑንም ታሳቢ ከዛ ልማት ዓላማው እንዳልሆነ በግልጽ ከተናገረ ከአንደበቱ ከተሰማ ሰው ለምን ብሎ ማለት ያስፈልጋልና በአዲስ አበባ ጉዳይ ላይ ጫጫታውን ቢሆን ኢትዮጵያ የያዘችውን ነገር ለኢትዮጵያውያን መነጀሻ ከያዙት መንገድ ማደናቀፊያ የሚሆን ነገር ለማግኘትና በዛ መልኩ ለማውራትና ለመስራት እንጂ አዲስ አበባን ለማን ሊሰጥ ነው እነማን ናቸው በሁሉም ነገር ላይ ከመጮፍ እንደ ፍሽካ ከመነፋት ባሻገር ምንም እርባና የሌላቸው ባንዳዎችና ጽንፈኞች ናቸው ዛሬም እየጮሁ ያሉት እንጂ ከህዝብ ጋር ቀረቤት ያላቸው አይደሉም ራሳቸውን እንደ ሸቀጥ ለታሪካዊ ጠላቶቻችን ሸጠው ወይም አከራይተው በዛ እየተረገጡ ያሉ የሚማቅቁ ነውረኞች ናቸው የሚገርመው በማወቅም ይሁን ባለማወቅ እዚህ ኢትዮጵያ ውስጥ ተቀምጠው እጅግ አሮን ነው ሌላው ሁሉ ዝም ስለሚለው እኔ ማናደዴን ብቻ እየተናደርኩ መናገረው አንድ አፍታ የሚባለው ሚዲያ ላይ ያለው የዘገባ ሁኔታ ይሄ መንግስት ትሁት ሊባል ነው መከላከያ የሄደ የሞተ የጸጥታ ኃይሉ ብዙ ዋጋ ከፍሎ ያመጣው ነገር ቆሻሻ ወሬ ሲተፋ የሚውል በተለይ ዜና ላይ የሚያቀርቡ ልጆች ላይ አንድ አፍታ የሚባሉ የት ሀገር ነው ያለው ኢትዮጵያ አይደለም ያለው ይሄንን ተስተካከሉ ብሎ ማለት እንዴት አቃተው ኢትዮጵያ ውስጥ አሁን በመንግስት መዋቅር ላይ ያሉ ሰዎች አንድ አፍታ ላይ በየቀኑ ያን ያክል ውሸት ያን ያክል ቅስቀሳ ያን ያክል ማለት ነውረኝነት ነው እንደ መንግስት መዋቅር በሚዲያ ቁጥጥር ምናምን ቀደዳ እርኩሰት ነውር ነው ወንድሞቻችን ሄደው የማንም ወያላ ተደብቆ የሚገላቸው የሚሞቱት እንደ አይነቱ ቆሻሻ ተጎልቶ ሲበክል የሚውለው ሰው በየቤቱ ባለበት ላይ ሰዎችን ሲበክል ይዋለ ይሄንን ሃይ ማለት የማይችል መንግስት ጻድቁ መንግስት ጻድቅ ሊባል ከመስከረም በኋላ አዲሱ መንግስት ይዋቀር ከዛ በኋላ የሚያደርጋት እያንዳንዱ ነገር ወይ ወደፊት ታስፈነጥሯለች በድል ወይም ወደ ጉድጓድ ትከተዋለች መንግስት ከዛ በኋላ መታገስ አይቻልም ይሄ የመላእክት መንግስት አይደለም ትግስትም ወጋል እና በባልችልም ከቤቱ ጀምሮ መጨከን ያስፈልጋል ጡት የሚቆረጠው ካንሰር ስለሚይዘው ካንሰር የማይድን ከሆነ ጡትን ያክል ያካላቸውን ክፍል እናቶቻችን ልጆቻችን የሚቆረጡት ሌላውን ነገር ለማትረፍ ሲባል ስለዚህ ካንሰር ያዘውን ነገር ካንሰር ብሎ ማለት እና በተቻለ አቅም ተጠንቅቄ ያወራው ምንም ነገር የሚሰድበኝ የሚያስፈራራኝ ብቻ ያገኘው ለመኖር እየተቸገርኩ ታዲያ ፈነደው ምናምን እያልኩ እንዳወራ ነው እኮ እየተገፋ ያለው ውሸትን እንዲነግስ እኮ ነው እየተነገረ እና አያፍርም ወይ የሚዲያ ባለሙያው ይሄን የሚዲያ ጉዳዮችን እቆጣጠራለሁ የሚለው ቴክኖሎጂ ሁሉ ለወሬ ነው እንዴ የማይረባ ነገር ላይ አፉን የሚከፍት አለ ስለዚህ ከዛው ውስጥ ቀኝ ተብሎ ራሱ የመንግስትን ነገር በሀገራችን ስርዓተ መንግስቶች ውስጥ መንግስታትን እየቦረቦረ እየበላ እየጣለ ሄደው ከውስጥ የተፈጠረ ኃይል እንደዛ አይነት ነገር እያሳደገ ከሆነ አሁን ያለው ስርዓተ መንግስት ይንገረኛም እንደፈለግን
እኔም እኮ እግዚአብሔርን የምጠይቀው እንደዛ ነው። በቃ መጫወቻ የነጮች መጫወቻ አድርገን ፈጠርኳችሁ ካልከን በቃ ንገረና ቁርጡን እንወቅ። አለዛ ሰማያዊ ተስፋ ካለን ፍርድህን ፍረድ። በኖህ ዘመን ከፈረድክ አሁን ፍረድ። በሎጥ ገሞራና ሰዶም ላይ ከፈረድክ ግብረ ሰዶማዊ ተፈጸመ ብለህ ከፈረድክ ጾታ የሚቀይሩ ሰዎች መጣውልሃል። ሀገራትን ለራሳቸው ጥቅም የሚያጠፉ መጣዋል። በሙሴ ጊዜ እስራኤላውያንን ከፈርዖን ግዛት ነፃ አውጥተህ ከሆነ ለምንድነው የፈርዖን እሳቤ የተዋረሳቸው ሰዎችን ወይ ጨርሰህ ያላጠፋቸው ወይም ጨርሰህ ያዳንካቸው ያልኩ ነው የምማገተው ማለት ነው። እና ይህ ምድራዊ ስርዓት ነው እና ይቸክት ሚዲያዎችን በዛ ነው አንድ አፍታን በተረጋጋሚ ማውራት አልፈልግም ነበር፣ ግን እሱ የሚበክለውን ነገር ያላስቆመ መንግስት ለምንድነው ወታደራዊ ጥይት የሚተኩሰው? ለምንድነው የሚሞተው? ለምንድነው የሚቆስለው? ለምንድነው ሌላው ሰው ዋጋ የሚከፍለው? እዛ ጋር የህይወት ዋጋ የተከፈለበትን የደም ዋጋ የተከፈለበትን እዚህ አንድ ቦታ ላይ ተጎልቶ እንዲተባለ አይ የኔ ወናፍ ነው ወይም የኔ የሆነ መንፊያ ነው ምናምን ካለ መንግስት ይንገር። እንዴ ለማደናገር ምናምን ብዙዎች ተሻሽሏል። በጣም ብዙ ለምሳሌ ኢትዮ ሪፖርተር እና በጣም ብዙ ሚዲያዎች በትክክል በሚባል ደረጃ በሚያምር መልኩ ሀገራዊ እይታና አመለካከታቸውን አስተካክለው እየዘገቡ ያሉት በጣም ብዙ ለውጥ ያየውባቸው ሚዲያዎች ነው። አንድ አፍታ ላይ ውይይቱ ደህና ይመስላል። ኦኬ ይሁን፣ ያ ብዙ ነገር አለው፣ ጥሩ ነው። እሺ እንዴት ውይይቱ ላይ ወይም ዲስከስ የሚደረገው ነገር ላይ ወይም ኢንተርቪው የሚደረግበት ፓርት ላይ ጥሩ የሚሰራ ሚዲያ ዜና ሲያነብግን 4 ኪሎ ተጨነቀ፣ ፋኖ አዲስ አበባን ከበበ፣ መከላከያ ሰራዊቱን የህወሓት ሰራዊት ጨፈጨፈው፣ ህወሓት በድሮን መከላከያን አጠቃ እያለ ሲል አንድ ነገር ማለት የማይችል ሰንካላ የመንግስት ባለስልጣን ምን ልለው? እኔ እዚህ ስደርቅ ማድርበትን ነገር የሚያቆሽብኝማ ዶጋ መድሞን አለበት። ስለዚህ የራሱን ክብር በራሱ ረግጦ የሚያበላሽ የመንግስት ባለስልጣን ካለ እዛው ይረገጥ፣ እዛው እንደፍተር ይሁን። እኛም እዚህ መለፍለፋችንን መተው አለብን። በጣም የማይረባ ስራ ነው እየተሰራ ያለው። ሃይ ማለት ይስተካከል እኮ ነው ያለው። ያቆራጡ ፍላጡት አይደለም። ለምንድነው ደግሞ ማስታወቂያ የሚያሰራ ሰውም አለ። እና አብንም ሆነ ሌሎች ምን ያው እዚህ ከአዲስ አበባ ጉዳይ ጋር ያለው